ዛሬ የምንማማርበት ለትምህርት የመረጥነው ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ነው የሚባለው። እስቲ በሉ የሐዋርያት ሥራ። የሐዋርያት ስም ይላል አይደል? ምንድነው ነው ያልኳችሁ? አቤት የሐዋርያት ሥራ። የሐዋርያት እምነት ነው የሚለው መጽሐፉ። ምንድነው የሚለው? መልሱ እንጂ። የሐዋርያት እምነት ነው የሐዋርያት ሥራ ነው የሚለው? የሐዋርያት ስም ነው የሐዋርያት ሥራ ነው የሚለው? የሐዋርያት ሥራ። አሁን ይኸውላችሁ አንዳንድ ጊዜ ከቤተ ክርስቲያን ውጭ የሆኑ ሰዎች ሥራ አያድንም እምነት ነው ይላሉ። ለዚያ ማስረጃ ደግሞ ብለው የሚጠቅሱት ጥቅስ የት የሚገኝ ይመስላችኋል? የሐዋርያት ሥራ። ይህ በጣም እኔ ምናልሽ የሳስበው ይልቀኛል። የሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ይላል። የሐዋርያት ምን ብሎ ነው የጠቀሰው? ቶል እንጂ ሥራ። የሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ምን ይላል? እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ብሏል። በቃ ምንድነው? በሥራ በጌታችን በኢየሱስ ክርስቶስ ስም ብቻ ነው ይላል መጽሐፉ። ምን ይላል? ማን የሚለው? በሉ ድገሙ አይታችሁ። የሐዋርያት ሥራ። እዚህ ላይ የሚያበቃው ነገሩ ማለት ነው። የሐዋርያት ሥራ ብሎ ጠቅሶ ሰው ሥራ አያስፈልግም ይላል። የሐዋርያት ሥራ ከሚባል መጽሐፍ እያለ እየጠቀሰ ሥራ አያስፈልግም አይባል። ለመሆኑ የሐዋርያት ሥራ በሚባለው መጽሐፍ ውስጥ የሐዋርያት እምነት አልተጻፈም? ተጽፏል። ተጽፏል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደሚያምኑ፣ በአብ በወልድ በመንፈስ ቅዱስ ስም እንደሚያምኑ፣ በጥምቀት እንደሚያምኑ፣ በመንፈስ ቅዱስ እንደሚያምኑ፣ በመንፈስ ቅዱስ እንደሚያምኑ መንፈስ ቅዱስ ወረደላቸው፣ ቋንቋ ገለጠላቸው ተብሎ ምዕራፍ 2 ላይ ተጽፏል። በጌታችን በመድኃኒታችን በኢየሱስ ክርስቶስ የባሕርይ አምላክነት ትንሣኤና ሕይወትነት እንደሚያምኑ እዚያው ምዕራፍ 2-3 ላይ ተጽፏል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ፣ ፈጣሪ፣ መሪ፣ አባት፣ አምላክ እንደሆነ ደግሞ ምዕራፍ 9 ምዕራፍ 7 እነዚህ ሁሉ ተጽፈዋል። ክርስቶስ ከጌታችን ወይም ክርስቶስ ከእግዚአብሔር አብ ተካክሎ አንድ ሆኖ በየማነ አብ በዘባነ ኪሩብ እንደተቀመጠ ወይም ደግሞ ለፍርድ እንደሚገለጥ እሱ በዘላለማዊት መንበር ጸንቶ የሚኖር ንጉሠ ነገሥት መሆኑን ለማስረዳት እነሆ የሰው ልጅ በእግዚአብሔር ቀኝ ቆሟል ተብሎ በቅዱስ እስጢፋኖስ አማካኝነት ተመስክሮለታል። እግዚአብሔር አብን ማመን እንደሚገባ የደሙ ምን ተብሎ ተጽፏል? እግዚአብሔር አብን እንደሚያምኑ ስለ እግዚአብሔር አንሥኦ ለእግዚእነ ኢየሱስ ክርስቶስ እግዚአብሔር አብ ጌታችን ኢየሱስ ክርስቶስን ከሙታን አስነሳው ተብሎ ተጽፏል። አስነሳው ተብሎ የተጻፈው አብ አስነስሽታ ወልድ ደግሞ መነሳት የማይችል ሆኖ በአብ ስልጣን የተነሳ ሆኖ አይደለም። ወልድ የተነሳበት ስልጣን የአብን መሆኑን ለማመልከት አብ አስነሳው ይላል። እሱ ራሱ ግን ትንሣኤ ረዳት የማያሻው ትንሣኤ መሆኑን ለማስረዳት ደግሞ ወተንሣኤኩ በስልጣነ ባሕቲቴ እኔ በገዛ እጄ ተነሳሁ ብሎ ደግሞ ይመሰክራል። አስቀድሞ ደግሞ እስመ ብጉህ ሊተ አንብራሂ ወእሲማ ነፍሴን ከሥጋዬ ልለያትም ላኖራትም ራሴ ስልጣን አለኝ። አልቦ ዘይሃይደንያ እምድዬ ከእጄ ሊቀማኝ የሚችልም ፈጽሞ የለም ብሎ ራሱ በገዛ ፈቃዱ ትንሣኤም ሕይወትም ሆኖ ሥጋውን ከነፍሱ ሊለይ ነፍሱን ከሥጋው ሊለይ አዋህዶም ራሱ ሊያስነሳ ስልጣን ያለው የባሕርይ አምላክ መሆኑን አስረድቷል። የትንሣኤ ባለቤት መሆኑን ሲያስረዳ አነ ውእቱ ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ። ዘየአምን ብየ እመኒ ሞተ የሐዩ በእኔ የሚያምን ሰው ቢኖር እርሱ ቢሞትም እንኳን ይነሳል ትንሣኤ ነኝ ብሎ ተነግሯል። ወበከመ ይሁቦሙ አብ ሕይወተ ለእለ ያፈቅሮሙ ከማሁ ወልድኒ ይሁቦሙ ሕይወተ ለእለ ያፈቅሮሙ። ወልድ ተመልከቱ፣ አብ ለሚወዱት ሕይወትን ለሚወዳቸው ሕይወትን እንደሚሰጣቸው ወልድም እንዲሁ ለሚወዳቸው ሕይወትን ይሰጣል ብሎ ዮሐንስ ወንጌል ምዕራፍ 5 ላይም ተናግሯል።
እዚህ አብንም እንደሚያምኑ ወልድንም እንደሚያምኑ መንፈስ ቅዱስንም እንደሚያምኑ ቅዱሳን ሐዋርያት እምነታቸው ተጽፎላቸዋል። በጥምቀት እንደሚያምኑ ተጠመቁ ሕይወትን ታገኛላችሁ እያሉ እነ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ሲያነቡ ሲጽፉ ተምረናል፣ ተጽፏል። ይሄ በትንሣኤም እንደሚያምኑ ምዕራፍ 3 ላይ ስለ ትንሣኤ በደንብ አስተምረዋል። አሁን ያልኳችሁ ምዕራፍ 13ም ስለ ትንሣኤ ሙታን ሰብከዋል። 5 አዕማደ ምስጢርን በጠቅላላው አስተምረዋል። ታዲያ እንግዲህ ሐዋርያት በአብም እንደሚያምኑ በወልድም እንደሚያምኑ በመንፈስ ቅዱስም እንደሚያምኑ በጥምቀትም እንደሚያምኑ በቁርባንም እንደሚያምኑ በቁርባን የሐዋርያት ሥራ ምዕራፍ 6-7 ስታነቡ ስለ ቅዱስ ቁርባን ይናገራል። ታዲያ ይሄ ሁሉ ነገር ስለ ጥምቀት፣ ስለ ቁርባን፣ ስለ ሥጋዌ፣ ስለ ትንሣኤ ሙታን፣ ስለ ክርስቶስ ዕርገት፣ ስለ ዳግም መምጣቱ የእምነት ምሰሶ የሚባሉትን 5ቱን አዕማደ ምስጢራት እንደሚያምኑ የቅዱሳን ሐዋርያት እምነት የሐዋርያት ሥራ በሚባለው መጽሐፍ ተጽፎ እያለ መጽሐፉ የሐዋርያት እምነት ከመባል ይልቅ ለምንድን ነው የሐዋርያት ሥራ ተብሎ የተጠራው ብሎ መጠየቅ ያስፈልጋል። የሐዋርያት እምነት ለምን አይባልም ስትሉ የሐዋርያት እምነታቸው የሚገለጠው በሥራ ስለሆነ ነው። እምነት ያለ ሥራ፣ ሥራ ያለ እምነት ወይም ደግሞ እምነት እያለው ሥራ የማይሠራ ሰው እምነቱን ሊያሳየኝ አይችልም። ቅዱስ ያዕቆብ እንዲህ ይላል፣ አንተ ሰው እምነት አለኝ ትላለህ፣ ሥራ ከሌለ እምነትህን በምን ልታሳየ ትችላለህ? እምነትህን ከሥራ ለይተህ እስኪ ያሳየኝ ይላል። ስለዚህ የሐዋርያት እምነት ከመባል ይልቅ መጽሐፉ የሐዋርያት ሥራ የተባለበት ምክንያት እምነት የሚገለጠው በሥራ ስለሆነ ነው። መዳን የሚቻለውም እምነት በሥራ ሲገለጥ ነው። አሁን ለምሳሌ ልንገራችሁ፣ ቀለል ያለ ምሳሌ። አንድ ሰው ውሃ በመውደዱ ውሃን በመመኘቱ ከጥሙ ሊረካ ወይም ጥሙ ሊቆረጥለት ይችላል? አይችልም። ባትመልሱትም እኔ መልሰዋለሁ። አንድ ሰው የጤፍ እንጀራ በመመኘቱ ሆዱ ሊሞላ ይችላል? አይችልም። አንድ ሰው ነጭ ልብስ በመመኘቱ ሊሞቀው ይችላል? አይችልም። በሉ ንገሩኝ እንጂ። አንድ ሰው ሰውነቱ አድፎበት መታጠብ በመመኘቱ ሊነጻ ይችላል? አንድ ሰው ታሞ ሕክምና በመፈለጉ ብቻ ይድናል? አይድንም? አንድ ሰው ባህር መሻገር ፈልጎ ቁጭ ቢል በጀልባ ባይሳፈር ይሻገራል? አይሻገርም? አንድ ሰው ቤቱ ቁጭ ብሎ እዚህ አዲስ አበባ መድረስ ቢፈልግ በመኪናም በአውሮፕላንም ሳይሳፈር ይደርሳል? አይደርስም? በሉ ንገሩኝ። አንድ ሰው ማግባት እፈልጋለሁ እያለ ብቻ ቁጭ ቢል ይወልዳል? በሉ ንገሩኝ እንጂ። ማግባት እፈልጋለሁ ብሎ ስለተመኘ እንዴት ሊወልድ ይችላል? ሊሆን አይችልም። አንድ ሰው መመንኮስ በጣም ጥሩ ነው ስላለ ጥሩ መነኩሴ ይሆናል? አይሆንም። ስለዚህ ምን አለ ተመልከቱ። አንድ ሰው ተመልከቱ፣ ሐናጺነት ደስ የሚለው እንጨት በተጠረበችበት አካባቢ ዘወር ብሎ ሳይሄድ ሐናጺ መሆን ይችላል? ቶሎ ንገሩኝ እንጂ። በቃ ምኑን እንገራችሁ እንግዲህ። ስለዚህ ቅዱስ ዮሐንስ አፈወርቅ ሲጠቀልለው ምን አለ? ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል ይላል። እስኪ በሉ ምን አትበል አለ? እወዳለሁ ብቻ አትበል። አላህ ተገበር፣ ስራ እንጂ ሰርተ ሞክረው። እንኳን የነፍሱን የሥጋውንም ካልጀመርከው አትደርስበትም፣ ካልሰራኸው አታገኘውም። እወዳለሁ ብቻ አትበል፣ ስራው እንጂ ነው። ስለዚህ ስራ እምነትን ይገልጣል። ስራ ስምን ይገልጣል። ይደንቃቸዋል። የሐዋርያት ሥራ የሚባለው መጽሐፍ የተጻፈበት ዋናው ምክንያት መጀመሪያ የሐዋርያትን የስም ዝርዝር ለማሳወቅ የተጻፈ መጽሐፍ ነው። ምንድን ነው የሚለው ተመልከቱ። ታዎፊላ የሚባል መኮንነ እስክንድሪያ ወይም የእስክንድሪያ ገዢ ለቅዱስ ሉቃስ እስኪ የሐዋርያትን ስማቸውን ጽፈህ ላክልኛል፣ የሐዋርያትን ስማቸውን ጽፈህ ላክልኛል ነው። ምን ማቴዎስ፣ ማርቆስ፣ ሉቃስ፣ ዲዲሞስ ብሎ መጽሐፍ ነው። እሱ ግን ስማቸውን ከምን ጋር ነው ጽፎ የላከለት? ከሥራ ጋር ነው የጻፈለት። ጳውሎስ በዚህ ሲወጣ እንዲደረሰበት፣ በርናባስ በዚህ ሲሰማራ እንዲደረሰበት፣ ጴጥሮስ በዚህ እንዲህ ብሎ አስተማረ፣ እንዲህ ያለ መከራ ተቀበለ፣ እስጢፋኖስ እንዲህ ብሎ ሲሰብክ እንዲህ ብሎ በድንጋይ ተወገረ እያለ ስራቸውን ጽፎ ላከለት። ስራ ስምን ይገልጣል።
ስም የሌለው ስም ስራ የሌለው ስም ተዳፍኖ ይቀራል ነው። ስም ከስራ የቀደመለት ውርደት ማለት ያ ነው። ብዙ ሰዎች እኮ ስማቸው ከስራቸው ተቀድሞ ነው መከራ ሲያበሉ የሚሆኑ። ስማቸው ከስራቸው ቀድሞ ዝናቸው ጮሆ ጠርቶን አቤት ስንል ስራ የለም ማክሰር ብቻ ነው በእውነቱ ማለት ነው። እንዲህ ምን ይላሉ አባቶቻችን? በጣም ይቅርታ አድርጉልኝ ማለት ነው። እንደ አላችሁ አይደል? ምን ይላሉ አባቶቻችን? ሳይማር የሚጠመጥም ሰውና ውሃ የሌለበት ወንዝ አንድ ነው ይላል። ምንና ምን ያልኩት? ሴቶችን አላልኩም። እናንተ ጠምጥሙ እሺ። ደግሞ ምክንያት ይዛችሁ ፀጉራችሁን ጥላችሁ ገልጣችሁ እንዳትመጡ። ሳይማር የሚጠመጥምና ምን ነው ያለው? ውሃ የሌለው ወንዝ። ግን ይህንን ቃል ይዛችሁ ሰው እንዳትሳደቡ እሺ። ሰው በየጸጋው እግዚአብሔርን ያገለግላል። ሳይማር የሚጠመጥም ሰው ውሃ የሌለበትን ወንዝ። ግን እኔ እንደውም ሳይማር አልኳችሁ እንጂ እነሱ ያሉ ባሕረ ሐሳብ ያልተማረ ነው ያሉት። እንደው እሱም ረስቸው እንዳይመስላችሁ ብያለሁ። ባሕረ ሐሳብ ያልተማረ ሰው ይህንን ይመስላል የሚሉት። ወንዝ ነጋዴያን ወይም ነጋዴዎች አሻግረው አይተው ሲጓዙ ያንን ወንዙን አይተውት ዛፉ ለምልሞ ጥላው ተንዘርፎ ያዩታል። ከዚያ ማዶ ወንዝ ስንደርስ ከጥላው አርፈን ጥሬ ቆርጥመን ውሃ ጠጥተን ጠል ነስተን ከድካማችን በርትተን እንነሳለን ብለው ተስፋ አድርገው ይሄዳሉ። ሲደርሱ ለካ ዛፍ ብቻ ነው እንጂ ውሃ የለውም። አይ ብለው ተስፋ ቆርጠው ይሄዳሉ። ባሕረ ሐሳብ ያልተማረ ሰውም ይላሉ አምሞ ጠምጥሞ መነሳነሱን ይዞ ጭራ ማለት ነው። ሰናፊሉን አንሰርቶ። ሰናፊል ምንድን ነው? ሰናፊሉን አንሰርቶ ቀሚስ ካባ ማለት ነው። አንሰርቶ ማለት ዘርፈፍ አድርጎ ማለት ነው። ያንን አንሰርቶ ምዕመናን አሻግረው አይተው እኒያ አባታችን ናቸው፣ የተማሩ ናቸው። ባሕረ ሐሳቡን ተርጉመው አጽዋማቱን አውጥተው እያርጉን እየወረዱን ለይተው አስረድተው የአጽዋማቱን መግቢያና መውጫቸውን ይነግሩናል፣ ምስጢር ሃይማኖት ይተረጉሙልናል ብለው ምዕመናን ይሄዳሉ። በሄዱ ጊዜ በሉ ቄሴ በሉ አባ ይችን ይተርጉሙልን ሲባሉ እኔማ አላውቅ ሲላቸው ተስፋ ቆርጠው ይሄዳሉ ይላል። ይሄዳሉና ተመልከቱ፣ ፈርጥ ካህን ወመነኮስ ዘይተ ምህረት ባሕረ ሐሳብ ከመፈለቅ ዛልዎ ውስቴቱ ማይ ተመልከቱ፣ ወበከመ ሀገር ተመልከቱ ዛልዎ ሰብ። ባሕረ ሐሳብ ያልተማረ ካህን መነኩሴ ውሃ በሌለበት ወንዝ ሰው በሌለበት ሀገር ይመሰላል። ሰው የሌለበት ሀገር ቢሄዱ ጫካ እንጂ ዘመድ አይገኝበትም። ያልተማረ ካህን መነኩሴም ቢጠይቁት ድንቁርና እንጂ እውቀት አይገኝበትምና በምድረ በዳና በዚህ መስለውታል ብሎ ይነገራል። ልክ እንደዚህ ሁሉ ስራ ሳይኖረው ስሙ የበዛለት ሰው እሱ ወራዳ ነው። ዝናው ከስራው የበለጠበት ሰው ወራዳ ነው ይላል ቅዱስ ኤጲፋንዮስ ሲናገር። ዝናው ከስራው የበለጠበት ሰው እሱ ወራዳ ነው። ስለዚህ ቅዱሳን ሐዋርያት የገለጣቸው ስራቸው ነው። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ራሱ ምንድነው ያለው? ሌላውን ተውትና ማመን ካቃታችሁ ለግብረ እመኑ፣ ስራዬን እመኑ ቢያንስ አላቸው። በስራ እመኑኝ አላቸው።